ዶክተር በመጀመሪያ ያው ከሰሞኑም ጊዜው እየሰጠሽ በተለያዩ ጉዳዮች ላይ ለተመልካቾቻችን በመሰጩ ማብራሪያ በሁላችንም ስም እናመሰግናለን። እንግዲህ የኔ ጥያቄ የሚጀምረው በእውነት ባለፈው አነጋጋሪ የሆነው የወታደራዊ አቃቢ ህጓ ምርመራ ምን ላይ ደረሰ የሚለው ጥያቄ በዛን ጀምር ዶክተር እንዴት ነው አሁንም በስር ላይ እንዳለች ነው ምርመራው እየተካሄደ ነው እንደውም ከምርመራው እንደምናየው ከሆነ የተለያዩ ሌሎችም ምርመራዎች እየሰፋ የሚሄድበት ሁኔታ ላይ ነው እንግዲህ አቶ ተስፋዬ ባለፈው በጥቂቱ ለመግለጽ ሞክሬያለሁ በዚህ ጉዳይ ላይ ሁለት ነገሮች አሉ በመጀመሪያ ደረጃ በእስራኤል ህግ መሰረት የመከላከያ ኃይሉ የህግ አማካሪ አለው የህግ አማካሪዋ ጄኔራል ይፍአት ቶመር የሩሻልም ይባላሉ የህግ አማካሪ የመከላከያ ኃይሉ ዋናው ስራው ምንድነው በመከላከያ ኃይሉ ዙሪያ ያለው በሙሉ መከታተልና መቆጣጠር ነው በህግ በኩል የሚበጀው ይሄ ነው የማይሆነው ይሄ ነው ህጉ እንዲላል ያም በዝርዝር ማቅረብ ነው ይሄ ነው ትልቁ የመንግስት ማን ነው የመከላከያ ኃይሉ የህግ አማካሪ ስራ የመንግስት የህግ አማካሪው ደግሞ በመንግስት በኩል ማማከር ነው ስራቸው ያሁኗ የመከላከያ ኃይሉ ጄኔራሏ ይፍአት ቶመር በመጀመሪያ ደረጃ አቶ ተስፋዬ ለህዝቡ መግለጽ ፈልገው የመከላከያ ኃይሏ የህግ አማካሪዋ ጄኔራል ይፍአት ቶመርን የሚሾሙት የመከላከያ ሚኒስትሩ ናቸው ግን የበታች ማለት አለቃቸው ግን የህግ አማካሪዋ ናቸው እና ይሄ ነው ስራው ይቅርታ ዋናው ትልቁ የሰሞኑ ያየነው ምንድነው የመከላከያ ኃይሉ የህግ አማካሪዋ ጄኔራል ይፍአት የሰሩት ስራ ከአንድ አመት በፊት ስደይ ተመን በተባለ ቦታ የሚገኙ የሐማስ ሽብር ፈጣሪ ድርጅት ህዝባችን የገደሉ ያቃጠሉ የጠለፉ እነዚህ ሽብር ፈጣሪዎች የተያዙተኝ እዛ ቦታ ላይ ይገኛሉ እስር ቤት ነው ያን የሚቆጣጠረውና የሚጠብቀው ማን ነው የእስራኤል ልዩ ኮማንዶ ኃይል አሉ ኮአህ ሚያ ወይ ደግሞ 100 ኃይል ተብሎ የሚጠራው የመከላከያ ኃይሉ ልዩ ተዋጊዎች ናቸው የሚጠብቁ አብዛኛዎቹ በእድሜ የበሰሉ ናቸው ለምን ሽብር ፈጣሪዎችን ኃይለኛ ሽብር ፈጣሪዎችን የ19 የ20 አመት የ21 አመት ወታደር ልጆች እንዳይጠብቁ በጉዳዩ ላይ የበሰሉ መሆን አለበት ስለዚህ የሚጠብቋቸው ማን ነበሩ ተጣባባቂ ወታደሮች በዚህ ኮአህ 100 ወይ 100 በተሰኘው የሚሰሩ የኮማንዶ ሰዎች ናቸው በዛ ላይ እነዚህን ሽብር ፈጣሪዎችን እየጠበቁ ያለ እነዚህ ሽብር ፈጣሪዎችን ደብድበዋል አሰቃይተዋል ደፍረዋል የሚል የቪዲዮ ካሴት ቀረበ ተባለ በመጀመሪያ ደረጃ ይህ ነገር እንደቀረበ የመከላከያ ኃይሏ የህግ አማካሪዋ ይፍአት ቶመር ጄኔራሏ ማድረግ የነበረባቸው ይሄ ጉዳይ በውስጥ እንዲመረመር ነው ትክክል ከሆነ ወንጀለኞችን ለፍርድ ማቆም ነው ትክክል ካልሆነ ደግሞ ትክክል አይደለም ብሎ መናገር ነው ነገር ግን እኒ ጄኔራል የሰሩት ምንድነው ያደረጋችሁ ይሄ ነገር እንደተነገረ በመጀመሪያ ደረጃ የቀረበው ቪዲዮ ሙሉ በሙሉ ትክክል አይደለም በተለያየ ቦታ የተነሳ ሆነ ብሎ የገጣጠሙት ነው ይሄን ነገር በውስጥ በኩል መመርመር ሲገባት ለጋዜጠኛ ሰጣ ጋይፔሌ ለተባለው ለአሩጽ ሽታይ መስሬል 12ኛው ቴሌቪዥን ጣቢያ ጋዜጠኛ ሰጣ ይሄ ነገር እንዲወጣ አረጋች ትክክለኛ ያልሆነ መረጃ እንዲወጣ በማድረጓ በሀገራችን በእስራኤል ላይ ከፍተኛ ወቀሳ እስራኤል ወንጀለኛ ናት የሚል በአለም ላይ ተነገረ ያመን ነገር ብቻ ሳይሆን ከ93 ሚሊዮን ህዝብ በላይ በአለም ላይ ይሄን ሁኔታ የተሳሳተ ቪዲዮ ተመለከተ ይሄ እንደታወቀ በእነዚህ ወታደሮች ላይ ክስ ይከፈት ተብሎ ፍርድ በሚባልበት ሰዓት ይሄ ቪዲዮ ማን አወጣው መጀመሪያ ሲባል አላወኩም አለች ያወጣው ማን እንደሆነ እንዴት ነው ይሆን ይችላል እንዴት አይታወቅም ከናንተ ከደረሰ በኋላ ሲባል ነው መረምራለን ተባለ ይሄ ሁሉ ሆኖ ያለች ሴትዮ ራሷ ወስዳ ለጋዜጠኛ ሰጣ ከዛ አልፎ በሷ ስር የሚገኙ 8 የበታቾቿንን በዚህ ጉዳይ ላይ እንደ ወንጀለኛ እንደ ማፊያ የተባበረ የተደራጀ ወንጀል አድርጋ በፍርድ ቤትም ውሸቷን ይሄ ነገር መርምረን ማን ለጋዜጠኛ እንደሰጣ አላገኘንም ብላ ራሷ መጨረሻ ላይ እንዴት ተጋለጠች የሚለውን እርግጠኛ ነኝ አቶ ተስፋዬ መጨመር ከፈለግ በዚህ አጋጣሚ እናስተውሰው ነው የሷ ምክትል የሆነች ሰው ስልጣኗን ለማግኘት ከፍ ለማለት በስልጣን ማደግ ስላለባት ስትጠየቅ የተናገረችው ሳይታወቅ የወጣ ጉድ ነው ያ ከወጣበት ጊዜ አንስቶ ግን የሚያሳዝነው ይሄ ተደራጀ
ወንጀል ስራ ሁኔታውን በማስፋፋት ከመንግስት የህግ አማካሪዋ ጋርም በመሆን እነዚህም በሷ ስር ያሉ ሰዎች በመሆን ወዲያውኑ በፖሊስ ተይዞ መመርመር ሲገባቸው ባለመያዛቸው ውስጥ ምስጥሯንን የያዘውን ቴሌፎኗን ጠፍታ ባህር ዳርቻ ተገኘች ተብሎ ራሷን ልታጠፋ ነው ተብሎ የተወራው ይሄ ራሷን ለማዳን ያደረገችው ነው። እሷለች ስልኩ እስካሁን አልተገኘም። በአጠቃላይ አቶ ተስፋዬ የተሰራው ስራ በእስራኤሉ አጠራር ወይም ሆኖ የማያውቅ ታሪክ አገርን መካድ ነው። ዶክተር ጸጋ እዚህ ላይ ባልደረባችን የቀድሞ የክኔሴት አባል አቶ ሽሎሞ ሞላ መስመር ላይ ይገኛሉ። ሰላም እንበልና ከዛ ጥያቄያችንን እንቀጥላለን። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ ተስፋዬ እንደምን አለ? እንግዲህ ወደ ጥያቄያችን ስንመለስ ዶክተር ጸጋ የኔ ጥያቄ በእውነት እነዚህ ልዩ ኃይል የተባሉት ኑሯቸው ከዚህ ክስ በኋላ ተመስቃቅሎ እንደውም አንዱ ከቤተሰቡ ተለያይቶ የሚኖር ነው፣ አንዱ ራሱን የማጥፋት ሁኔታ ላይ ነው። የቀሩት ደግሞ በአሁን ሰዓት ይሄ ክስ እኛን ስለማይለን እኛ ራሳችን አሁን እንከሳለን የሚል ክስ እያቀርቡ ነው። በዚህ ጉዳይ ላይ ኃይሉ በእውነት ይሄ ክስ ይወርድለታል ብለሽ ታስቢያለሽ ዶክተር? ሁለት ነገሮች አሉ። አንደኛው በዚህ ጉዳይ ላይ ለክስ ሲቀርቡ ደፍረዋል የተባለው አንቀጽ አልቀረበም ጭራሽ። መጀመሪያ ላይ ግን የተነገረው ደፍረዋል ተብለው ነበር እነዚህ ወታደሮች። ከዛ በኋላ ክሱ ሲቀርብ መጀመሪያ 10 ነበሩ፣ 5 ሰዎች ተጠረጠሩ ተባለ። በእኔ አመለካከት ባለሙያዎቹም የህግ ባለሙያዎች የሚሉት ምንድነው? አንድ ሰው ለፍርድ ስታቀርበው ትክክለኛ የሆነ አሰራር አለ። የምስክር ቃልም ቢሆን ማንኛውም በውሸት የተገነባ ፋይል ከሆነ ክሱ መሰረዝ አለበት። ስለዚህ እነዚህ ሰዎች ነፃ መውጣት አለባቸው፣ መሰረዝ አለበት፣ በግልም ቢሆን መክሰስ አለባቸው። ይቺ ግለሰብ ጄኔራል ይፍዓት ለፍርድ መቆሟ የማይቀር ነው፣ እስር ቤት መግባቷ የማይቀር ነው። እሷ ብቻ ሳይሆን የመንግስት የህግ አማካሪዋም በጊዜው በከፍተኛው ፍርድ ቤት ባጋዝ ቀርበው ሲናገሩ ይሄ ጉዳይ ይመረምሩታል ብለው ተናግረዋል። የሚመረምር የተመደበው ማን ነው? የጄኔራል ይፍዓት ምክትሏ ነው። እንዴት ምክትሏ አለቃውን ይመረምራል? ይሄም ራሱ የሚገርም ታሪክ ነው። እኛው በእኛ እንለባብስ ነውና እነዚህን ጀግና ወታደሮች ብዙዎቹ ከ40 ዓመት በላይ ናቸው፣ ቤተሰብ ያላቸው አገርን ሊያገለግሉ ጥለው የሄዱትን እንዲህ አይነት ስም ማጥፋትና ከስም ማጥፋትም አልፎ ወንጀለኛ ከሆኑ ለፍርድ መቆም ይቻላል። ነገር ግን እነሱ ወንጀለኛ ደፍሯል የተባለው አንቀጽም ወርዷል። እነሱ ወንጀል ለማድረስ ሲባል የተወሰደው እርምጃ ሂደቱ በሙሉ የተሳሳተ ስለሆነ ፋይሉ መዘጋት አለበት። አቶ ሽሎሞ በዚህ ጉዳይ ላይ ጥያቄ ካለዎት? እኔ እንኳን ጥያቄ ሳይሆን ያው አመለካከት ነው። እኔ እንደመስለኝ ከሆነ የኒሴትዮ ተጠርጣሪ ናቸው። አሁንም ቢሆን ደጋግሜ ላለው በእርግጥ የተጠረጠሩበት ወንጀል ብዙ መረጃዎች እንዳሉና መጨረሻ ላይ ወደ ፍርድ ቤት እንደሚቆሙና ከፍርድም ወደ ብያኔ እንደሚሄድባቸው ከመላ ጎደል ነገሩን እናውቃለን። እየታየ አቶ ሽሎሞ አቤት ወንጀለኛ ሆኖ ኮራሷ አምና ደብዳቤ ጽፋ ከስልጣኑ አለቃለች እኮ መጠርጠር አይደለም። ዶክተር ጸጋ አንድ ነገር አለ። እኔ እንደመስለኝ ከሆነኛ ተመልካቾቻችን ማሳሳት የለብንም። ተመልካቾቻችን ማሳሳት የለብንም ማለት እንዴት ነው? ሴትዮይቱ ፍርድ ቤት ቆማ እስካልተወነጀለችና ወንጀለኛ ናት ተብሎ ፍርድ ቤት እስካልበየነባት ድረስ ሴትዮይቱ ተጠርጣሪ ናት። በወንጀሉ ብታምንም ብትጽፍም ባትጽፍም። ስለዚህ እኔ በህጉን በተመለከተ ነው የምናገረው፣ በፍርድ ቤት አካሄድ ነው የምናገረው። ሴትዮይቱ እሷን እኔ መደገፍ ያደለ የሰራችው ስራ ግልጽ ነው። ስለዚህ አሁን አቤት አትስፋዬ አልሰማሁም። ሁለታችሁም አንድ ላይ ስለተናገራችሁ ነው። ጥያቄ ካላችሁ ነው አሎ ጥያቄ ምንድነው? ጥያቄ አሁን እኔ ለዶክተር ጸጋ የምለው አሁንም ቢሆን ነገሮችን በጥንቃቄ ማየታችን በጣም አስፈላጊ ነው። በእርግጥ እያንዳንዱ የፖለቲካ አጀንዳ ሊኖረው ይችላል። እነዛ ተጠርጣሪ ተብለው በፍርድ ቤት እስር ቤት ላይ ተጠባቂ የነበሩት የሰሩት ወንጀል ካለ አሁንም ቢሆን የህግ የበላይነት እንዲዳኛቸው ያስፈልጋል። አሁንም ቢሆን ከፍተኛ ፍርድ ቤት እስከቆሙ ድረስ ፍርድ ቤቱ መርምሮ ነፃ ሊያደርጋቸው ይችላል፣ ውሸት ከሆነ ማለት ነው። ግን አንድ ነገር ሴትዮይቱን ለመጉዳት ሲባል
እሷ ያደረገችው ነገር ሁሉ 30 ዓመት የሰራችው ስራ ደግሞ መጥፎ ነው ማለት አይችልም። እንደ ነገር በትክክለኛን በእውነት እይታ ማየቱ ጥሩ ነው ብዬ ነው የምገምተው። እሺ ሌላው አርስታችን ዶክተር እንግዲህ ከሰሞኑ ኢላት ሀገር ኢላት በደቡብ እስራኤል ተገኝተሻል የተገኘሽ ኦኬ አቶ ሽሎሞ ቴክኒክ ጉድለት ነው መሰል ዶክተር ጸጋን አልሰማዋትም እንግዲህ በእውነት የወታደራዊ አቃቢ ህጓ እኔ መስማማለሁ ተጠርጣሪ ነሽ ባውን ሰዓት ያው በጥርጣሬም ነው እስር ቤት ያለችው ምርመራው እየተካሄደ ነው ግን አሁን ከምርመራው አንዳንድ መረጃዎች የሚወጡት ለየት ባለው መስፉ ከሰራተኞች ማህበር ጋር የሚያያይዘው ነገር አለ እየተባለ ነው ምን ይላሉ አቶ ሽሎሞ ያው በአጠቃላይ እስራኤል ሀገር ውስጥ ያለው የወንጀል ሂደቶች ወይም ደግሞ ኮራፕሽን ወይም ደግሞ ሙስና በተለይ አሁን በሰራተኛው ማህበር ሊቀመንበርና ግብረአበሮቹ እንዲሁም ደግሞ የኢንሹራንስ ባለቤት የሆኑት በጣም በተስፋፋ ሁኔታ በተለያዩ የከተማ ከንቲባዎች እንዲያውም እስከ ተወሰኑ ሚኒስተሮች ድረስ ጉዳዩ ይደርሳል እየተባለ ነው ይሄ በጣም የሚያሳፍር ነው ለምን ነው አሳፋሪነቱ አቶ ተስፋዬ የሰራተኛው ማህበር ኃላፊነቱ የሰራተኞችን መብት ማስከበር ነው እንጂ በግሉ ገንዘብ ማካበት አይደለም በግሉ ገንዘብ አካብቶ ሚስቱን እንደ መተላለፊያ አድርጎ እንዲሰራ አይደለም ይሄ ነገር በእውነት የፖሊስ ዋና አዛዡን ሰምቼዋለሁ እንደዚህ አይነት ነገር አይተን አናውቅም በጣም የሚገርም ነው አለ ስለዚህ ነገሩን ሲሰሩት ደግሞ በቴንደር ወይም ደግሞ በጨረታ ላይ ያሳሳቱ የራሳቸውን እንትን ያቀርቡ ያ ብቻ ሳይሆን ምርጫም እንኳን ለመመረጥ የከተማ ከንቲባዎች በዚያ ሁሉ የሰሩበት የሙስና ሲስተማቸው በጣም የሚገርም ነው እና አሁንም ቢሆን ለዚህ ጉዳይ የህግ አማካሪዎች አሉበት የኢንሹራንስ ሰራተኞች አሉበት የሰራተኞች ማህበር ተወካዮች አሉ የከተማ ከንቲባዎች አሉበት የፖለቲከኞች አሉበት ስለዚህ ወደ 300 500 ሰው በሚመረመርበት ጊዜ አቶ ተስፋዬ በጣም የሚገርም ነው አንድ ግን ነገር እኔ ማለት ፈልጋለሁ የህግ የበላይነት የሌለበት ሀገር የአፍሪካ ሀገር ማለት ነው የሪፐብሊካት ባናኖት ይባላል የህግ የበላይነት የሌለበት በጣም አስቸጋሪ ነው ያስል እንዴት ነው አንድ ሚኒስተር ተጠርጣሪ ሲሆን ለፍርድ ፖሊስ ሲጠራው በቶም መርመር አለበት የክነሰት አባል ደግሞ ተጠርጣሪ ነው ሲባል ላንድ ወንጀል አልመጣም አልቀርብም ብሎ አሻፈረ ማለት የለበትም አንድ የከተማ ከንቲባ ተጠርጥረሃን ሲባል ወደ ፍርድ ቤት ወደ ፖሊስ መሄድ አለበት የህግ ጠቅላይ ሚኒስትሩም እንደዚሁ ሁሉም ስለዚህ ያ ካልሆነ አቶ ተስፋዬ በጣም አደገኛ አቶ ሽሎሞ ዶክተር ጸጋ ተመልሳለች እንቀጥል እኛ በኋላ ሰፋ አድርገን እናየዋለን ለመደምደም ያህል ስለዚህ ይሄ የሰራተኛው ማህበር ጉዳይና የህግ አማካሪዎች አንዱ ሊያያዝ ይችላል ነገሩ ግን እኛ በአንድ ጊዜ ደግሞ ሁሉ ወንጀለኛ ነው ብሎ ለወንጀል የፖሊሱን ምርመራ ሐቅና እውነተኛ በተመሰረተበት እንዲመረመር ነው አሁንኛ ተስፋ የምናደርገውና መጠየቅ ያለብን እሺ ዶክተር ጸጋ ከኛ ጋር ነሽ አዎ የኔ ሁለተኛው ጥያቄ የሆነው የጀመርኩት ቀደም በሰሞኑ በኢላት ከተማ የኑሮ ውድነትን ባስመለከተ ሰፊ ውይይት ተደርጓል እዛም በቦታው ተገኝተሻል ይሄ ውይይት ለምን አስፈለገ ሁኔታውስ እንዴት ነበር እስኪ ለተመልካቾቻችን ግልጽ እንዲሆን ይሄን አያይዤ ሌላ ጥያቄ የምጠይቀው ደግሞ በህብረተሰቡ ውስጥ በመታደርጊው እንቅስቃሴ አዳዲስ ነገሮች አሉ ወይ እሱንም አንድ ላይ አርገሻ አያይዘሽ ብትጠይቂ አመሰግናለሁ የቀደም ውይይታችሁን አላዳመጥኩም ስልክ ተቋርጦ ነበር ግን አሁን የጠየቀኝ ጥያቄ አቶ ተስፋዬ የእስራኤል የጋዜጠኞች ማህበር በአመት አንድ ጊዜ ትልቅ ጉባኤ ያካሂዳል ጉባኤው የሚካሄደው በኤላት ከተማ ሲሆን በውይይቱ ላይ ብዙውን የሚያተኩረው በሙሉ የሀገራችን ተጨባጭ ሁኔታ ነው ፖለቲካውን ብቻ አይደለም ማንኛውም ነው በዚህ ላይ ታዋቂ ጋዜጠኞች ይሳተፋሉ ሚኒስትሮች ክነሴት አባላት በሙሉ ይሳተፋሉ በሙያው በጋዜጠኝነት በሰራሁበት ዘመን ይሄንን ከሚያደራጁት የጋዜጠኛው ማህበር ተመራጭ አንዷን የነበርኩኝ
በአሁኑ ሰዓት ግን የተሳተፍኩት ያው በክነሴት በፓርላማ አባልነት ሲሆን በእስራኤል ሀገር ያለውን የኑሮ ውድነት በተመለከተ ነው። በእውነት ሀገራችን እስራኤል በአሁኑ ሰዓት ኑሮ በጣም ከጊዜ ወደ ጊዜ እየጨመረ ሄዷል። ለዚህ ምክንያት የሆነው በተለይ ወደ መጨረሻው የምናየው በመጀመሪያ የኮሮና ጉዳይ ነበር። የኮሮናው ደግሞ እንዳበቃ የጦርነቱ ሁኔታ መጣ። እስራኤል ለጦርነት በአመት የምታወጣው 150 ቢሊዮን ሸቀል ነው። 150 ቢሊዮን ሸቀል በጣም ብዙ ገንዘብ ነው። የሚወጣው ለመከላከያ ኃይሉ ለጦር መሳሪያ ብቻ ሳይሆን ከመኖሪያ ቤታቸው ለተፈናቀሉት የደቡቡ ነዋሪ የሰሜኑ ነዋሪዎች በትምህርት በጤና በጠለያ ቦታ በመስጠት ለምሳሌ ያክል በጦርነቱ ጊዜ ከኢራን ጋር በተካሄደው ጦርነት ኢራንን በደበደብንበት ሰዓት 12 ቀን ሀገራችን በሙሉ ተዘግታ ነበር፣ ሰው አይሰራም እና ይሄን በሙሉ ለመስጠት ሲባል ብዙ ገንዘብ ይወጣልና ታቅዶ የነበረው ሌሎች ጉዳዮች ተረስተዋል። ተረሱ ማለት አልችልም። የጦርነቱ ሁኔታ የህልውና ጉዳይ ነው። ጦርነቱ ከማንም ይበልጣል። ሀገራችን እስራኤልን ለማጥፋት እኛን ለማጥፋት ነበር ጠላቶቻችን በሰባት አቅጣጫ የተነሱትና መጀመሪያ ደህንነታችን ጸጥታችን ያ ነው ትኩረት የወሰደውና በዚህ ጉዳይ ላይ በአሁኑ ሰዓት የዋጋ የኑሮ መጨመር አለ። ጦርነቱን ለመሸፈን ሲባል የሚከፈለው ግብርም ጨምሯል። የጦርነት ግብር እንኳን ሙሉ በሙሉ ባይጣልም በተለያዩ ቁሳቁሶች ላይ ዋጋ ተጨምሯል። ከውጭ ሀገር እቃዎችን ማምጣት ያስፈልጋል። በጦርነቱ ጉዳይ ብዙ ነገሮች እንደተቋረጡ የአውሮፕላን በረራም አልነበረም። ብዙ ነገሮች አሉና ያ በሙሉ ሌሎችን አርስቶች ትኩረት እንዳይሰጥ ያደረገው አሁን በኑሮ ውድነት ያለው ሁኔታ እንዴት መመለስ አለብን የሚል ነው እና የኔ መልሴም የተሳተፍኩበት ትልቁ አርስት አንደኛ አሁን ትኩረት መስጠት አለብን። ለምሳሌ ያክል በውትድርና ያገለገሉ ተዋጊ የነበሩ ልጆች ሚሊዮን ያገለገሉት ድጎማ ገንዘብ ብዙ ቢሰጣቸውም አንዳንዶቹ ገና ወጣቶች ያሉ ቤት መግዛት ቢፈልጉ ለቤት ድጎማ መሰጠት አለበት። ለሚማሩት የዩኒቨርሲቲ ሙሉ የነጻ ትምህርት እንዲሰጣቸው በህግ ተደንግጓል። ይሄንን ማዋል አለብን። የዋጋ ሁኔታ ካልቀነሰ ለሰው በጣም ውጥረት ነው። ወለድ የባንክ ወለድን ዝቅ ማድረግ ያስፈልጋል። የባንክ ወለድ መጨመሩ ለምሳሌ ለማሽካንታ ወይም ሞርጌጅ በውጭ ለሚያዳምጡን ሰዎች ሞርጌጅ የዛን ክፍያ በተመለከተ ወለድ መቀነስ አለበት የሚል ነው። አቶ ተስፋዬ ሁለተኛው ጥያቄ ነበረው ዶክተር በህብረተሰቡ በእውነት በተለያዩ ጉዳዮች ላይ እንቅስቃሴዎች ታደርጋለሽ። ከሰሞኑ ያልሰማናቸው አዳዲስ ነገሮች ካሉ? አዎ እንግዲህ በእኔ በክነሴት ከገባውበት ቀን አንስቶ ከክነሴት ከመግባቴ በፊትም ህብረተሰቡ ያውቃል አገልግሎቴን ስገባ የመጀመሪያ የወሰድኩት ምንድነው በመጀመሪያ ደረጃ እያንዳንዱ ህብረተሰብ ሀሪዶች ለሀሪዶች አረቦች ለአረቦች እንደሚሉት እኔ ለወገኔ ነው የገባሁት። ከገባውበት ቀን አንስቶ በክነሴት ንግግሬንም ብታዳምጥ ኮሚቴዎችንም ሁሉ ነገር በእኛ ህብረተሰብ ዙሪያ ነው። ለዚህም ነው ፓርላማ የገባሁትና ለምሳሌ ያክል ብሰጥህ የመጀመሪያው ህግ የነበረው ምንድነው በፖሊስ ፋይል የተከፈተባቸው ወጣቶች አፍጋና ወጡ ተብሎ ወይም በመንደር በጓሮ በመንደር ተሰብስበው ተጫወቱ ተብሎ በግፍ በበደል ፋይል የተከፈተባቸው እንዲዘጋ የሚለው ህግ የኔ ህግ ነው። ይሄ ህግ የታወቀ ነው። በውጭ ሀገርም እንዲያውም በመድሎነት ጥቁሮች እንዲህ አይነት ፋይል የተከፈተባቸው ይሄንን የኔን ህግ የመላኩ ህግ ተብሎ በሸምሽፈኻ በውጭ ሀገር ሊጠቀሙበት ነው። አንዳንድ ሀገሮች እንዲያውም ደውለው ማነጋግረውኛል። የሰሞኑ ደግሞ በጣም ትኩረት እንዲሰጥበት ፈልገው የኛ ህብረተሰብ እስራኤል ከገባንበት ጊዜ አንስቶ በተለይ በሴቶች የጡት ነቀርሳ የማህፀን ነቀርሳ በብዛት ይገኛል። እየተስፋፋ መጥቷል። ምክንያቱም ባናውቀውም ይሄ ነገር በተጨባጭ እያየነው ነው። ስለዚህ የአሽካናዚ ማህበረሰብ ተወላጆችም ይያላቸው አሽካናዚዎች ቅድመ እንዲታወቅ በሽታው ከመጀመሪያው እንዲያውቁት ተብሎ ገና ሳይወልዱ ሳያገቡ ሁሉ ከ25 አመት ጀምሮ ይሄ ምርመራ ይሰጣል። ይሄ ምርመራ መግባት አለበት ብዬ ለጤና ጥበቃ ሚኒስትሩ ለኡሪኤል ቡሶ በማቅረቤ ኡሪኤል ቡሶ መረጃ ይዤላቸው ስለመጣው እኔም ቢገርምህ አቶ ተስፋዬ አንድ ነገር ያለ መረጃ ቀርብ ያለው እንኳን አሁን ድሮ ሬዲዮ ለትንሹ ነገር ሁሉ መረጃ ፈልጋለሁ። እውነትም መረጃ ይዘህ ካልመጣህ አያከብሩህም፣ ተግባርን መፈጸም አትችልም። ያ መረጃ ግምገማ ጥናቱ የኛ ሰው ምን ያክል እንደሚጎዳ በነቀርሳ በጡት ነቀርሳ ስንት ወጣቶች እንደሞቱብን ባቀረብኩበት ሰዓት ይሄ ነገር ቅድመ ምርመራው እንዲገባ ተወስኖ ሳልብሪውት በሚለው እንዲገባ አድርጊያለሁ። ይሄ ከገባ
ጊዜው የ2 ወር እየሆነ ነውና በኩፓት ሆሊም እየሄዳችሁ እህቶች ተመርመሩ ይሄ ምርመራ ቀላል ምርመራ ነው ደም መስጠት ብቻ ነው ደም ከተሰጠ በኋላ ከ6 ሳምንት በኋላ ይነገራል ያ ማለት ታማችኋል ማለት አይደለም ያ ማለት አሁኑኑ ህክምና ያስፈልጋችሁ አይደለም ማወቅና አስቀድሞ ምን ያክል መከላከያ ማድረግ እንደሚያስፈልግ የሚረዳ ነውና ይሄን የነፍስ ማዳን ሁኔታ ቢጠቀሙበት ካሁን በፊትም ተናግሬያለሁ በዚሁ አጋጣሚ በድጋሚ ገልጻለሁ ከሚኒስትሩ ጋርም በትላንትናው ዕለት በሰፊው ነው የተነጋገርንበትና በክነሴትም አሁን በሚቀጥለው ሳምንት እንደምሳሌ እንደዚህ ለማስፋፋት ለመቀስቀስ ምርመራ ሁሉ እናደርጋለን እና ይሄ አለ ሌሎችም ብዙ ነገሮች እኔ ከገባውበት ጊዜ አንስቶ የወገኔን ጉዳይ ነው የሃይማኖትን ጉዳይ ወሰድ የሃይማኖትን ጉዳይ እስካሁን አልተገኘችም አዝናለሁ ክነሴት ከገባውበት ጊዜ አንስቶ በእውነት አንድ ትኩረት ሰጠውት ከተጠለፈችበት አንስቶ 1 አመት ከ10 ወር ሆኗል በአንድ አመት ከ10 ወር ውስጥ ስንት ንግግሮችን አድርጋለሁ ስለ ሃይማኖት ዶክተር ጸጋ ፈንታውን የክነሴት አባል በእውነት በዚህም ጉዳይ ላይ ሰፊ ውይይት እናደርጋለን ከጊዜ አንፃር ነው ስለነበረን ቆይታ በጣም አመሰግናለሁ መልካም ቀን ዶክተር አመሰግናለሁ ጤና ይስጥልኝ አቶ ተስፋዬ እንዲሁም ተመልካቾች አድማጮች ጤና ይስጥልኝ